እናንተ ወጣቶች የእንግሊዝ ፕሪሚየር ሊግ ነው ያነሆለላችሁ ወይስ ማህሌታችሁ ነው ልባችሁን ሰቅዞ ያዘባችሁ? ቤቲንግ ውድድር ነው ወይስ ጉባኤ ነው ያዘናጋችሁ? የካርታ ቤት ቁማሩ ነው ወይስ የውስኪ ቤት ሙቀቱ ነው አላስወጣ ያላችሁ? ማን ነው የሳባችሁ? ሜሲ ነው ኔይማር ነው? ማን ያነሆለላችሁ? የትኛው ዳንስ ቤት ነው ያስቀራችሁ? የትኛው ሽቀላ ነው ያዛችሁ? ከሱ የበለጠ ባለጠጋ እዚህ ምድር ላይ አለ? ሰጥቶ ማያልቅበት ባለጸጋ። ወገኖቼ የሚወድ እኮ ይጨክናል። ወገኖቼ የእግዚአብሔርን የመውደዳችን ማረጋገጫ እኮ በኃጢአት ላይ መጨከናችን እኮ ነው። ሌላ ምን አለ? እዋት እቺ ሙሽሪት ምክንያት ታበዛ። ምንድነው ምክንያታችን? ኃጢአት ብሰራስ ነው የምትሉት እንዴ? ኃጢአትማ እስከ ሞት ድረስ ላይ ለቀን ይችላል። አባቢሾይ ጋር የመጣ እንደ መነኮስ እስከ መቼ ድረስ እየወደኩ ሰነካከላለሁ አለ? እስክትሞት ድረስ አለው። እስክንሞት ድረስ ኃጢአት የማይለቀን ከሆነ እስክንሞት ድረስ ንስሐ ሳንገባ ልንኖር ነው? ምንድነው ምክንያታችን? ወገኖቼ ኃጢአት ብሰራስ ነው የምትሉት? ወገኖቼ ለእግዚአብሔር ክብር የሚመጥን ምን ጽድቅ ይኖረናል እዚህ ምድር ላይ? እንኳን እኛ ፀሐይና ጨረቃ እንኳን በእግዚአብሔር ፊት ንጹሃን አይደሉም ይላል ጻድቁ ኢዮብ ምዕራፍ 15 ላይ። ፀሐይና ጨረቃ እንኳን በፊቱ ንጹሃን አይደሉም ይላል። ኃጢአትን እንደ ውሃ የምንጠጣ እኛማ ቸርነቱ እንደ እጅ መጥኛ ነው ንስሐ፣ ምሕረቱን መለማመጫ ነው ንስሐ። ክጄህ አይደለም ተታልዬ ነው ጌታዬ ማያ ነው። ጠልቼህ አይደለም ደክሞኝ ነው ደጅ መጥኛ ነው። ምንድነው ዟሪ ገጽ ምክንያት የምናቀርበው ወገኖቼ? ምንድነው ምክንያታችን? ምንድነው ምክንያታችን? ሕይወት ምክንያቷ ልብሴ ትላለች። ልብሷ ደጅ ቆሞላችሁ ደግሞስ ታጥቢያለሁ እንዴት አድፋለሁ አትልም? እስኪ እንታዘባት በሞቴ ወገኖቼ። ደጇ ያለው እኮ ከስጋዋም ከነፍሷም ከህሊናዋም ኃጢአት ደሙን በማፍሰስ ስጋውን በመቁረስ ለማንጻት የቆመው እኮ ነው። እሷስ ለስጋዊ ድፈት ተጨነቀችላችሁ። አታሳዝን? የሚያንጻት ደጅ ቆሞ ሌላ ማንጻ እንዴት ታሳዝናለች? እሱ ከሰማይ ሰማያት ይወረደላት ሲሆን እሷ ካልጋ ላይ መውረድ አቃታት። ምን ተውንለት ክርስቲያኖች? እሱ ይህን ሁሉ ሲተውልን ምን ተውክለት ወንድሜ? ምን ተውሽለት እህቴ? ቢያንስ እዚህ ከመጣ ምን ተውንለት? ምን እንተውለታል? ፍቅር እኮ መተው ነው። የሚወድ የሚያፈቅር እኮ ሚተው ነገር አለ ስለሚወደውና ስለሚያፈቅረው። ምን መተው ለምድ? ምን ተውክለት? ጫት ተውክለት? ቁማር ተውክለት? ምን ተውክለት? በትዳር ተወሰንክለት? በልጅነት ሚስት ጸናህለት? ምን ተውክለት? ታማኝ ሆንክ? የሰዎች ወስዳ እዳ አለብህ? ምን ተውክለት? መተው ነው ያልፈለገችው እሷ። አታሳዝን? መተው አልፈለገች። ምቾቷንም ጌታዋንም ነው የፈለገችው። አሁን እኛንም እኮ ነው እንደዚህ እኮ ነው። በቃ እሱንም ዓለምንም እንወዳለንም እንወዳታለንም። በቃ እንደዚህ እኮ መጨከን እኮ ነው ያቃታት። እመር ብላ ከምቾቷ ተነስታ መክፈት እኮ ነው ያቃታት ወገኖቼ። እመር ብላ ወጣ ውጥት የሚሉ ከምቾታቸው፣ ውጥት የሚሉ ከድሎታቸው፣ ውጥት የሚሉ ከኃጢአታቸው ትውት የሚያረጉ ስለ ፍቅሩ ሲሉ እዩት። እሱ መሬት ለመሬት ላይ ይጎተትና አፈር ይልስላታል። እሷ እቺ ዶሮ አይንካኝ ባይሆነች፣ እንዴት አፈር ይነካኛል ባይሆነች። ታሳዝን። ሪስክ ፍሪ የሆነ ክርስትና መኖር የሚፈልጉ ምንም እንዳይነካቸው እንደ ሰርግ ቤት ቡፌ የሚፈልጉትን ብቻ ነው ማንሳት የሚፈልጉት። የሚፈልጉትን ብቻ መረጥ ያደርጋሉ። በቃ ሱባኤ ሲሆን ግብት ይላሉ። በቃ እሷን እንደ ልምድ በቃ ይፈልጉት። ሌላውስ አይመቻቸውም። ይሄ አይመቸኝም፣ እኔ እኮ አይመቸኝም።
ፊሊክስ እንደሚባለው ሰው አታስታውሱ? በሐዋርያት ሥራ ምዕራፍ 4 ቁጥር 15 ላይ ቅዱስ ጳውሎስ መጥቶ ስለ ጽድቅ ራስንም ስለ መግዛት አስተማረው ይላል። ፊሊክስ ግን ፈርቶ ምን አለ ይላል? ሂድ ሲመቸኝ ልክ ያስጠርቼ ትነግረኛለህ አለው ይላል። ሂድ ሲመቸኝ ያብዛው መቼ ይመቻል? ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው። አሁን አንተ ይሄን ሁሉ ታወራብናል እንጂ እሱ እንዳንተ አይደለም የሚለኝ ሰው እኮ እዚህ ውስጥ አይጠፋም። እንዳይመስለን ወገኖች። እዩት፣ አፈር ለአፈር የላሰላት ሲሆን ዋጋ መክፈል አቃታት። የብሱን 12ቱ ብቻ በታንኳ ሲጓዙ ሌላው ህዝብ በታንኳ መጓዝን አልፈለገም። የብሱን ነው ሜድ ቢፈልገው ደረቁን ምንም ነገር እንዲነካ አይፈልግም። ፕሮቶኮሉን እንደጠበቀ ምንም ዋጋ መክፈል አይፈልግም። ምንም ይሄ ክርስትናን ያሻግራል ወገኖቼ። እዚህ ከመጣን ቢያንስ እዚህ ከላይ ዶፍ ከስር ጎፍ ከወረደባችሁ ቢያንስ ትግት ያለ ጥብቅ ያለ ምጥቅ ያለ ትግል ይዛችኋል፣ ትውት አድርጋችኋል። እንዴት ይደንቃል! ሶስተኛና ማጠቃለያው እዩ። ድምፁን አሰማት። እኔ ተኝቻለሁ፣ ልቤ ነቅቷል፣ ይወድቃለሁ፣ እርሱ ደጁን ይመታል አለችና ዝም አለች፣ አልከፈተችም። ሁለተኛ ዘረዘረላት። በቆንዳላይ ላይ የሌሊት ነጠብጣብ አርሶኛልና እባክሽን ክፈችልኝ አላት። አሁንም ምክንያት ደረደረች። ሶስተኛ እንዴት አይነት ቸር መድኃኒት ነው! ይህን ሁሉ ምክንያት ስታበዛ ትቷት ያልሄደ እንዴት ያለ ምስጉን ነው! ስንት ጊዜ ታገሰ፣ ስንት ጊዜ እድል ሰጠን፣ ስንት ሱባኤ አሸጋገረልን፣ ስንት ፀሐይ ያወጣልን፣ ስንት እድሜ ጨመረልን፣ ስንት ዘመን አሳለፈልን። እንደገና ይወደናል፣ እንደገና ያቆላምጠናል፣ እንደገና ይፈልገናል። ስንቶ ይከተለናል፣ ስንርቀው ይመጣ እግር በእግር ያየናል። ምን አይነት ፍቅር ነው! እንደገና ምን አላት? ርግቤ መደምደሜ አንዲቴ ሆይ ብሎ ለምኗት ሲያበቃ እምቢ ስትል ጊዜ ትቷት አልሄደም። የመጨረሻው ምን ሆነ? እንዲህ አለች። አሁን በደንብ ስሙኝ፣ በሞቴ ማጠቃለያው ነው። ከቃሉ ጋር ናችሁ? እየሰማችሁኝ ነው? ስሟትችን ሙሽሪት አሁን ምን አለች መሰላችሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ፣ ለውዴ ከፍትለት ዘንድ ተነሳሁ አለች። እዋት አሁን ከምቾቷ ስትነሳ ይዋት፣ ከቸልተኝነቷ ስትነሳ ይዋት፣ ከደንታቢስነቷ ስትነሳ ይዋት፣ ከምን አገባኝ አይነት ሐሳቧ ስትወጣ ተመልከቷት። ምን አይታ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ አለች። ምን አይታ? እጆቹን አሳያት። አንድ ሊቄን ሲተረጉም ቁስሎቹን አሳያት ይላል። መስቀል ላይ ወጣና አሳያት ይላል። ለምኗት፣ በነቢያት በካህናት በኦሪት መስዋዕት አረጋግቷት ጠይቋት እምቢ ብትለው ጊዜ ቁስሎቹን አሳያት ይላል። ቀዳዳውን አሳያት ይላል። ችንካሩን አሳያት ይላል። ያን ጊዜ አልቻለችም። እቺ ሙሽሪት ምን አደረገች? ለውዴ ከፍትል አንጀቴ ተላወሳለች። ከዛስ ለውዴ ከፍትለት ዘንድ ተነሳዋለች። እቺ ማን ትመስላችኋለች? እቺ የምንኖርባት ቤተ ክርስቲያን ናት። መስቀል ላይ ያወቀችው፣ መስቀል ላይ የተከተለችው፣ መስቀል ላይ ያገኘችው፣ ችንካሮቹን ስታይ ያልቻለችው። አይሁድ ሰቀሉት፣ እሷ ግን ወደደችው። እነሱ ከከተማ አውጥተው ቆሻሻ ቦታ ላይ ጣሉት፣ እሷ ግን አቀፈችው። እቺ አሁን የምንኖርባት አንዲቷ ቅድስት ቤተ ክርስቲያን ናት። መስቀል ላይ ያወቀችው። አንድ ሊቅ ምን ይላል? ቤተ ክርስቲያን ክርስቶስን ያወቀችው በቃና ዘገሊላ ውሃውን ወይን ሲያደርግ አይደለም። ቤተ ክርስቲያን ክርስቶስን ያወቀችው በጥብርያዶስ ምግብ አበርክቶ ሲያበላ አይደለም፣ ሽባ ሲተረትርም አይደለም ይልና እንግዲያውስ መቼን ያወቀችው ካልከኝ ይላል
በቀራንዮ አደባባይ ላይ ወይኑን ደም ሲያደርግን ያወቀችው። ብዙ ሕዝብ ሲያጠግብ አይደለም ያወቀችው፣ ተጠማው ሲል ነው ያወቀችው። ሰው ሁሉ ሲከበው 5 ገበያ ሕዝብ ሲያጋፋው አይደለም ያወቀችው፣ ብቻውን ተትቶ ነው ያወቀችው። ሲያሞግሱት አይደለም ያወቀችው፣ ሲያዋርዱት ነው ያወቀችው። አንጀቴ ስለርሱ ታወካለች፣ ታመመች። ይቺ የአዲስ ኪዳኗ ቤተክርስቲያን ነች። ተከተለችው። ወገኖቼ አንድ ሊቅም እንዲህ ብለዋል፣ ክርስቶስ ለአይሁድና ለሮማውያን ጨርቁን ሰጣቸው ይላል፣ ልብሱን ሰጣቸው ይልና ለቤተ ክርስቲያን ግን አካሉን ሰጣት ይላል። አካሉን ይዛው አንጀቴ ስለርሱ ታወከ ብላ ተነሳች ልትከፍትለት። ምን ብላ ነበር? በመግቢያ ርዕሱ ሳበይ ካንተም በኋላ እንሮጣለን አይደል ያለችው። ምን ሲል ሰማች መሰላችሁ? እንተላልኩም ምድር ስብ ኩሎ ሀቤ፣ እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ ሲል ሰማችሁ። ከፍ ብዬ ስሰቀል ሁሉን እስባለሁ ሲል ሰማችሁ። መስቀል ላይ ስወጣ ሁሉን አመጣለሁ ሲል ሰማችሁ። እስባለሁ ሲል ስትሰማው ሳበኝ አለችው። ከዚያስ ካንተ በኋላ እንሮጣለን አለችው። ወረደቻ። ወገኖቼ በሰርመኔስ አደባባይ ፖሊካርፐስ ሲጎተት ካያችሁ አብሮ እየተከተለው ነው። ወገኖቼ ደግሞ አለው የተሳበው ሲጎተት ካያችሁ ቤተ ክርስቲያን ያችሁትላችሁ። ሳበኛለች። ከኋላው መሮጥ ተጀመረ። ሲጎተት እንደነበረ ተጎተተችለታ ቤተ ክርስቲያን። ዋሻ እንዳደረ በግበበ ምድር ታድር ጀመራ። ወገኖቼ እሱ በውርጭና በብርድ እንደተቃጠለ በኔሮን ቄሳር መናፈሻ ግቢ ውስጥ ትቃጠልለት ጀመራ። ማናት እቺ? የአዲስ ኪዳኗ ቤተ ክርስቲያን ናታ። ሳበኝ ካንተም በኋላ እንሮጣለን ብላ መከተል ጀመረች። እቺ ቤተ ክርስቲያን እስከ ህልቀተ ዓለም መከራውን ተሸክማ ትከተለዋለች። ምክንያቱም የክርስቶስ ቤተ ክርስቲያን ነች። ምን እያለች? ካንተም በኋላ እንሮጣለን እያለች ነው። በመገበሪያ ስንዴ እና አግናጢዮስ ሲፈጩለት ካያችሁ እሷ ቤተ ክርስቲያን ነች ከኋላው እየሮጠች የተከተለችው። እምር ብላ ተነስታ የከፈተችለት እሷ ናት ቤተ ክርስቲያን። በሰማይታት የተከበበች እንዳትረሱ፣ በሰማይታት የተከበበች በወታደሮች የምትከበብ ቤተ ክርስቲያን የለችንም። ደግሞ አለው በጋርዶች የምትጠበቅ ቤተ ክርስቲያን የለችንም። ጭምቶች በሆኑ መነኮሳት የምትከበብ ቤተ ክርስቲያን አለች። የሚጨበጨብላት ቤተ ክርስቲያን የለችም። በጥፊ የምትመታ ግን ቤተ ክርስቲያን አለች። እሷ ናት የክርስቶስ ቤተ ክርስቲያን። በዘመናት ሁሉ ስትሰደድ ካያችሁ እሷ ናት የክርስቶስ ቤተ ክርስቲያን። በዘመናት ሁሉ መከራ ስትበላ ካያችሁ እሷ ናት የኢየሱስ ክርስቶስ ቤተ ክርስቲያን። መስቀል ያዘች እንጂ መሳሪያ ያዘች ካያችሁ እሷ የኢየሱስ ክርስቶስ ቤተ ክርስቲያን አይደለችም። ተከተለችዋ እንዴ! እሱ የተጠላ ከሆነ እኛ መወደድ እንዴት ያምረና! እሱ የተገፈተረ ከሆነ እኛ መታቀፍ ይናፍቀና። አለበለዛማ የኢየሱስ ክርስቶስ ቤተ ክርስቲያን አይደለች። ዓለም ይጠላችኋል አለ። ቢጠሏችሁ እንዳትደነቁ፣ እንዲያጨበጭቡላችሁ አትፈልጉ። የክርስቶስ ስቃይ በእኛ ላይ እንደበዛ መጽናናቱም ደግሞ እንዲሁ ይበዛል ይላል። ስቃዩ ቀጣይ ነው የክርስቶስ ከሆነ። ለዚህ ነው ያሊቅ ዮሴፍና ኒቆዲሞስ ቤተ ክርስቲያን ክርስቶስን ከመቃብር ላይ ያወረዱት፣ ከመስቀል ላይ ያወረዱት፣ ክርስቶስን ወደ መቃብር ከተቱት ካለ በኋላ ቤተ ክርስቲያኒቱን ግን መስቀል ላይ ትተዋት ወረዱ። አድራሻ መስቀል እንጂ አዳራሽ አይደለም።
አድራሻዋ መከራ እንጂ ፌሽታ አይደለም። አድራሻዋ ሐዘን እንጂ ቅምጥልነት አይደለም። ለምን እንደዚህ ሆነ ካልክ የክርስቶስ ቤተክርስቲያን ናታ። ተከተለችው። በመራብ እያመሰገናችሁ ከኖራችሁ ከመከራው ጋር ተካፋዮች ናችሁ። በብዙ ድግምቶች ያጋንንት ስራት መከራ የምትበሉ በደዌ የምትሰቃዩ በአኮቴት በምስጋና ከተቀበላችሁት የክርስቶስ መከራ ተካፋዮች ያደርጋችኋል። በርቱ። ሳታንጎራጉሩ በምስጋና ከኖራችሁ አብሯችሁ ያከብራችኋል። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የእውነት የምትታመሙ ከሆነ የእውነት ያነግሳችኋል። የመንገሻችን ምስጢር መጠፍጠፋችን ከሆነ እሰይ፣ መከራ መብላታችን ከሆነ እሰይ፣ እሱን የመምሰያ ጉዟችን መስቀል ከሆነ እሰይ። ተከተለችው፣ አብራው ልትከፍትለት ተነሳች። ይህቺ ናት የክርስቶስ ቤተክርስቲያን፣ መንፈስ ቅዱስ የሚመራት የፓርቲ ርዕዮተ ዓለም ማይጎበኛት ይህቺ ነች ቤተክርስቲያን። ይህቺ ነች ቤተክርስቲያን ኩላዊት የሆነች የሁሉ የሆነች መልዕልተ ብሔር የሆነች እንኳን በብሔር ከሀገር በላይ የሆነች ናት እቺ ቤተክርስቲያን። እሷን ካያችሁ ነው እውነተኛ የክርስቶስ ቤተክርስቲያን የሁሉ የሆነች። አሁን ክርስቶስ በዚህ ዘመን ቢመጣ እንደው አንዳንድ ሐሳብ አታስቡም ወገኖች? ጨርሻለሁ፣ አይዟችሁ። አሁን ቢመጣ ክርስቶስ የማን ክልል ያረጉት ይሆን? እንደው ክልል ስንት ይወስዱት ይሆን? እንደው በሞቴ ንገሩኝ፣ እኔ አላውቀውም። እንደው የትኛው ቋንቋ ተናጋሪ ሆኖ የት ይመድቡት ይሆን? እንደው ባየን ጉዱን ባየን ነበር። እንደው ርዕዮተ ዓለሙ እንዴት ያስገባው ወይቱ ጋር ያሰልፈው ነበር ክርስቶስ። አረጋውን ብላችሁ ነው? አረጋው ህጉን እንደዚህ ካረጉ ስርዓቱን እንደዚህ ካረጉ ለክርስቶስስ ያው እኮ ነው። እንደው እናንተ ክርስቶስ አሁን እዚህ ቢመጣ ምን ትሉታላችሁ? ሰልፊ ትነሳላችሁ? እናንተ መቼም አታረጉትም አይባል ነው። ፈርምልን አድናቂ ነን ትሉት። እንደው እንዴት ይሆን በዚህ ዘመን? አድናቂ ብቻ ወዳጅ ብቻ ነው ወይስ በእውነት አብራችሁት ልትኖሩ ትገባላችሁ፣ ትከፍታላችሁ? ተከተለችው። ይህቺ ናት ቤተክርስቲያን። ሳበኝ ካንተም በኋላ እንሮጣለን። ማን ነው የሳባችሁ? ማን ነው ልባችሁ ላይ ነግሶ የሚኖረው? ማንን ነው የምትከተሉት? ማን ነው አራያችሁ? ማን ነው ፊት አውራሪያችሁ? ማን ነው ጀማሪያችሁ? የማንን ዳና ነው የምትከተሉት? የአክቲቪስቱን ነው? የክርስቶስን ነው? የርዕዮተ ዓለሙን ነው? የመንፈስ ቅዱስን ነው? የማንን ነው የምታመጡብን? ማንን ነው የምትከተሉት? ልብ አንጠልጣይ አርቲስቶችን ነው ወይስ ዝም ያለው ብዙ ታምራት እየሰሩ የሚለፈልፉትን ነው ወይስ ታምራት እየሰራ ትናገሩ እያለ ዝም ያለውን ነው? አውጥታ ያልሸጠችውን ነው ወይስ እዚህ የሚቸበችቡትን ነው የምትከተሉት? ማን የሳባችሁ? እናንተ ወጣቶች የእንግሊዝ ፕሪሚየር ሊግ ነው ያነሆለላችሁ ወይስ ማህሌታችሁ ነው ልባችሁን ሰቅዞ ያዘባችሁ? ቤቲንግ ውድድር ነው ወይስ ጉባኤ ነው ያዘናጋችሁ? የካርታ ቤት ቁማሩ ነው ወይስ የውስኪ ቤት ሙቀቱ ነው አላስወጣ ያላችሁ? ማን ነው የሳባችሁ? ሜሲ ነው ኔይማር ነው? ማን ያንወለላችሁ? የትኛው ዳንስ ቤት ነው ያስቀራችሁ? የትኛው ሽቀላ ነው ያዛችሁ? ከሱ የበለጠ ባለጠጋ እዚህ ምድር ላይ አለ? ሰጥቶ የማያልቅበት ባለጸጋ አለ? ታዲያ እሱ ይሳበን እንጂ ሳበኝ ካንተም በኋላ እንሮጣለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። ለመጀመር ያነቃቃል፣ ለመፈጸም ያብቃል። ተዋህዶ ሃይማኖታችን ይጠብቅልን፣ አጽራረ ቤተ ክርስቲያን ያስታክስልን፣ ኢትዮጵያ ሀገራችንን ሰላም ያድርግልን።
እኛም እዚህ ጽሙድ እንደሆንን ለዘላለሙ ጽሙድ ሆነን እንድንኖር እግዚአብሔር ይርዳ። እግዚአብሔር ይስጥልን።